አብይ ግን ዋና ከተማዋን ከአፍሪካ ከተሞች ያርጉ ከፓሪስ እኩል ያደርጋል። ቤተ መንግስቱ ሲያልቅ አስበዋል አዲስ አበባ እንደሚመስል። ኦሮሞ አላለማም ልትለኛችል ኦሮሞ እያለማ አላለማም አትበለኝ። አብይ በ7 ዓመት ያለማውን ልማት ተመልከቱ። አብይ አዲስ አበባን አይተዋል። የኦሮሞ አዲስ ከተማ ፈጥሯል። ትክክል ነው። ከኦሮሞና መጣ ኦሮሞን መርዳት አለበት። አማራም ቢመጣ ወደ አማራ መገልበጡ አይቀርም። ዳስራይ ግን አብይ ከተማ አላለማም ብትለኝ አልሰማ። ሰውነን ነገ ሟችነን ለምን ተዋሻል? ምንም አልሰራም አትበል። አብይ በ5 ዓመት ያውን በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርንና ባህር ዳርን መቀሌን የመቀየር አቅም አለው ማለት ነው። አለው ሰውየው አቅም አለው ማለት ነው። ከየትም ያምጣው ከየትም ገንዘቡን አዲስ አበባን ብርጭቆ አስመስሏል። መንግስት የሚገርም ነው። ከመቼውም በላይ ጉልበትና አቅም ያገኘበት ጊዜ ነው። ከመቼውም ጊዜ በላይ በታሪክ ኢትዮጵያ መንግስቷ ጠንክሮ የወጣበት ዘመን ሲጠሩ ይሄ ዘመን ብቻ ነው። በመከላከያው፣ በአየር ኃይሉ፣ በአስተዳደሩ፣ በፋይናንሱ፣ በድገቱ በምዕራፍ የተቀመጠችበት አገር ኢትዮጵያ ይሄ ዘመን እንደፈለጉ አሉ። ለዚህ ነው ዓለም ሁሉ ተደምቆ አፉን ዘግቶ ቁጭ። ከአብይ አህመድ በኋላ የሚመጣ ጠቅላይ ሚኒስትር በጣም ቻሌንጅ ነው የሚሆነው። ይከብደዋል ሀገር ለመምራት ዝቅ ብለህ ካልመራ። እንደ ጠቅላይ ሚኒስትር አብይ አህመድ የተሰደበ ዝቅ ብሎም ደግሞ ይመራም የለም። ወርዶ ከህዝብ ጋር በነገራችን ድህነትን አይወድም ብልጽግና። ድሃን ነው ይወዳል። ፐርሰን ይወዳል፣ ድህነትን ግን አይፈልግም መንግስት። ለዛ ነው አሮጌን ነገር የደቀቀን ነገር አንስቶ ለውጦ የተሻለ ነገር ውስጥ ጠቅላይ ሚኒስትሩ የሚሰራው የሚለፈው። አሁን ያለውን ፍጥነት አሁን ያለውን ለውጥ እያየ 6 ዓመቱ ሰላም ቢሆን ኖሮ ኢትዮጵያ የሆነ ቦታ ላይ ደርሳ ነበር ብዬ አስባለሁ። ሰላም ብንሰጠው ጦርነትና ችግር ባይኖርብን ሁሉም ቢተባበር ማለት ቢተባበር መልካምና ሰላም መናገር ባትችል ዝም ማለት እኮ ገዛ ነው። ዝም ብለህ እኮ ታግዛለህ። ጸጥ ብለህ አስተያየት ባለመስጠት የራስን ህይወት እየኖርክ ሰላምም ሰጥተህ እኮ እረፍት ትሰጣለህ። እና ጠቅላይ ሚኒስትሩ በነገራችን ላይ ባለ ራዕይ ነው። ለኔ ራዕይ ያለው ሰው የጠቅላይ ሚኒስትሩ ዓላማ በአብይ አህመድ ዘመን ኢትዮጵያ እንደዚህ ተደረገላት፣ ወደብ ተመለሰላት፣ ከኤርትራ ጋር ታረቀች፣ መንገዶቿ አማሩ፣ ትውልዷ ስራ አገኘ፣ ተቀየረች፣ ስንዴ ኤክስፖርት ማድረግ ጀመረች የሚል ታሪክ ጽፎ ማለፍ እንጂ ኪስ ውስጥ የሆነ ገንዘብ ከቶ ሹልክ ብሎ የመውጣት ሐሳብ የለው። ግራ የገባቸው ተቃዋሚዎች አይቻለሁኝ። እዚህ ምዕራቡ ዓለም አንድ ለልጆች መጫወቻ የሚያዘጋጁት አለ፣ የግላስ ሃውስ ነው እና በአንዱ በር ከገባሽ በኋላ ግን ማአት ግላስ አለ። ፊትሽን ያንቺን ፊት ነው የሚያሳይሽ እና መውጫው ማግኘት በጣም ከባድ ነው። ላይክ የመጫወቻ እንትን ነው፣ በጣም ዚግዛክ ነው። ምናልባት 10-20 ጊዜ ከመስታወቱ ጋር ልትትላተሚ ትችያለሽ መንገድ እየመሰለሽ የትኛው መውጫ እንደሆነ አታዩም። እና ከዛ ሰርክሉ ሳትወጪ ሰዓት መተው ሰዎቹ ሊረዱሽ ይችላሉ። አንዳንድ ሰው ደግሞ ተሽሎክልኮ ይወጣል። እና የኢትዮጵያ ተቃዋሚዎች እዛ መስታወት ግላስ ውስጥ ገብተው መውጣት ሳይችሉ ነው ምርጫው የደረሰባቸው። አልቻሉም። they can't መንገዱን ማግኘት አልቻሉም። እየገነቡ ነው። ሀገሬ አሁንም ሕያው ነች። ሀገሬ እየለማች ነው። ሀገሬ እየተገነባች ነው። እንደውም ላለፉት ለ30-40 ዓመታቶች ያልተገነባች ሀገር እንዴ እኒኮ እንገረክ ኢትዮጵያ ላይ እኮ የነበሩት አስፋልቶች ሁሉ ጣሊያን የሰራው እንደዛ አይደል እንዴ? ላለፉት ዓመታቶች ጣሊያን የሰራው ያሉን የባቡር መስመሮች ጣሊያን የገነባው፣ የተገነቡ አስፋልቶች ጣሊያን የገነባው፣ የተገነቡ ሆስፒታሎች ጣሊያን የገነባው፣ ጣሊያን የተገነባው አሁን እኮ ነው ኢትዮጵያኖች ራሳቸው የገነቡት። ገባ ካደለ ሀገር እየተዋበች የመጣችበት። ለምሳሌ አዲስ አበባን ብናያት በምን አይነት ዓለም አቀፍ ኢንቴንሽን አግኝታ ሰዎች ወደዚህ የመጡ ሀገሪቷን እየጎበኙ ኢትዮጵያ እኮ ከዚህ ከጎብኚዎች ያለውን ኢንዱስትሪ ሀገሪቷ እኮ በምን አይነት ፍጥነት እንደምታድግ እስቲ ያስበው። አውሮፓና አሜሪካ ያላችሁ 365 ቀን የጠቅላይ ሚኒስትር አብይን ስም ያነሳችሁ የምትንጫጩ ማለት ነው። በተለይም በአስማት በጥንቆላ በመተት በደብተራ በምናምን የምታምኑ በጥንቆላ 4 ኪሎ እንገባለን ብላችሁ የምታስቡ ሰዎች የመጨረሻውን እንገራችሁ። የመጨረሻውን ብታምኑ ባታምኑ ማለት ነው።
አቢቹ ኢትዮጵያን አልመራም ካለ አቢቹ የኢትዮጵያ ጠቅላይ ሚኒስትር አልሆንም በቃኝ ካለ ማለት ነው እኛ ሽጉጥ ደቀነንበት ማለት ነው። ከቻል ሞርተር ቢኤም የሆነ ነገር ደቀነን ማለት ነው ላዩ ላይ በግድ ምራ እንለዋለን። በቃ ኤምቢቢን ማለት ነው እኛ እንደዛ አድርገን ኢትዮጵያ እንዲመራ እናደርጋለን። በቃ ምንም በቃ ከዚህ ውጪ ሌላ ነገር የለም፣ ብታምኑ ባታምኑ ማለት ነው። ስለዚህ እናንተ በአስማትና በጥንቆላ በመተት 4 ኪሎ መግባት የምትፈልጉ ከሆነ እኛ ደግሞ ይሄኛውን አማራጭ ተጠቅመን ምራ እቺን ሀገር ምራለን እንለዋለን አቢቹን። በቃ ይሄ እዚህ ሀገር ያለ ነው እውነተኛ ኢትዮጵያውያን የኢትዮጵያን መከራዋንም ደስታዋንም እዚህ ሀገር ሆነን የምንካፈል ኢትዮጵያውያን አቋማችን ነው። የኔ ብቻ አይደለም፣ በነገራችን ላይ የኔ ብቻ አይደለም፣ ብዙዎች በላይዬ ንገርልን እንደዚህ ብለ እያሉኝ ነው። በቃ ስለዚህ በባሌም በቦሌም ብትንጫጫ አቢቹ የኢትዮጵያ ጠቅላይ ሚኒስትር ሆኖ ይቀጥላል። ቻሉት። አብይ አህመድ ፈራ ሄቼቼ በእውነት ፈርቶ ስልጣን ላይ ከመምጣቱ በፊት በምስራቅ አፍሪካ ውስጥ በገንዘብም በሴኩሪቲ አቅሟም አንቱታን ያተረፈችን ህወሓት የምትባል ግዙፍ ድርጅት ለማሽመድመድ እያሳሳቀ መለስ እግር ስር ቁጭ ብሎ በረከት ስምኦን የሚባል ጃይንት ሰው ሸውዶ እና አቦይ ስብሃትን ባልጠበቁት መንገድ ድርጅቱን እንዳልነበረ አድርጎ ስልጣን ላይ ከመጣ በኋላ እንኳን ችግኝ ሲተክል ኳስ ሲጠልት ሲስቅ ሲያሳቅቅ እናቶችን ሲስም በየሀገሩ ቱር ሲያደርግ በቃ አይሆንም ብለው እንደፈለጉ ሊጫወቱ ሲሞክሩ አሽመድምዶ አስቀምጦ ዛሬ ላይ ከዛሬ 9 እና 8 ዓመት በፊት የኢትዮጵያ ወታደር ቼክ ብታረግ በብሔር ተቧድኖ ቃታ ሊሳሳብ ጥቂት የቀረውን ወታደር እንደ አዲስ አደራጅቶ የሀገራዊ ሜንታሊቲ እንዲኖረው ወታደሩን አድርጎ ዛሬ ኢትዮጵያ ወታደሩ ፊት ብሔር ብታወራ በጥፊ ነው የሚጨረግድ ጉዳዩ አይደለም። ኢትዮጵያ ወታደር ኢትዮጵያ የሚል ሜንታሊቲ ወታደሩ ውስጥ ገንብቶ ከእግረኛ እስከ ስፔሻል ፎርስ እስከ አየር ኃይል በምስራቅ አፍሪካ ግዙፍ የወታደር ተቋም የገነባን ሰውዬ በግጥም ሊፈራ ማለት ነው። ያውም በለጨና በተጻፈ ግጥም አስፈርቶት አብይ ዌልካም ና እስቲ እናውራ። አብይ አህመድ አሊ ስልጣን ላይ ከመጣ በኋላ በሱ ስልጣን ላይ መምጣት ምክንያት በርካታ የውጭ ሀገር ተቃዋሚዎች መጡ። በሰላም ሀገር ላይ ኑሩ ተባሉ። እድሉን አልተቀበሉም። እኔና አብይ ነን ሁለት መንግስት ነን ሲሉ ግርማ የሌለው ሞገሳቸውን ገፎ በሸሚዝና በካራባት አረጋቸው። ይሄው እንደ እብድ በየሚዲያው ሲናከሱት ያለ ቀለው እንደ ሶቪየት ህብረት ፈልቶ የቀዘቀዙ ሽማግሌዎች ሀገሪቱን መጫወቻ አያረጓትም ሽግግር መንግስት እያሉ የአፓይር ዝራዥ በትውልድ አይጫወትም ብለው ዳራ ሲዟቸው ቁጭ አርጎ ምንነታቸውንም ማንነታቸውም የኢትዮጵያ ህዝብ እስኪያውቅላቸው ድረስ እርቃናቸውን አስቀርቷል። አብይ አህመድ አሊ እኮ በግጥም ሊወርድ ሊፈራ ማለት ነው። ሶዮ ኢትዮጵያ መጻኢ ዕድሏን ይወስናል የሚባለውን ግዙፍ ወደብ የአሰብን ወደብ በድርድር ካልሆነ ግን እያለ በኮንፊደንስ በኢትዮጵያ መሪዎች ታሪክ ታይቶ በመታየው ሁኔታ በራስ መተማመኑን ቀና አርጎ ወደቡን እንወስዳለን የሚል በራስ መተማመኑ የትውልዱን የወደብ ጥያቄ እንደ አዲስ ያነሳሳ ኢትዮጵያን የሚወድ በናሽናል ኢንተረስት ለሰከንድ ሽርፍራፊ የማይደራደረው አብይ አህመድ አሊ ብዙዎች ኢትዮጵያ በምትል ማሊያ ተደርበው ግን የዚች ሀገር ጠላት መሆናቸውን እንዲህ ያሳየን እኮ ነው አብይ አህመድ አሊ። ብዙ ጊዜ ኢትዮጵያዊ ነን የሚሉ ሰዎች እኮ ፍንትው አድርጎ ዘረኛ መሆናቸውን እኮ ያሳየን አብይ አህመድ አሊ። ሀገሪቱ ላይ እየተገነቡ ያሉ ግዙፍ ፕሮጀክቶች፣ ትምህርት ቤቶች፣ ሆስፒታሎች፣ በየክልሉ የተገነቡ ዳቦ ቤቶች በጣም ብዙ ወላይታ፣ ባህር ዳር፣ ምንድነው እዚህ ጎንደር፣ እንደ አርባ ምንጭ፣ ድሬዳዋ፣ ሐረር ሂድ እስቲ የተገነቡ ስራዎች። አዲስ አበባ በብዙ መቶዎች የሚቆጠሩ ዓለም አቀፍና ሀገር አቀፍ ሁነቶችን ያስተናገደችው በንጽህናውና በተሰራው ስራ እኮ ነው። ገና ይቀጥላል እየተሰራ ብራይት የማይወድ ንጹህ ነገር የማይወድ የሚቆጣ ስፒሪትን አግዛችሁ ከዓለምና ከዝሙት ከርኩሰት ከዘፈን ጋር ተደርባችሁ የምትቃወሙ አንዳንድ ኢየሱስን እናውቃለን የምትሉ ክርስቲያኖች ግን ታዘብኳችሁ። እንደ ክርስቲያን ለመሪ እንጸልያለን። በብዙ ምክንያት አብይ አህመድን እንደግፈዋል። በብዙ ምክንያት አትሊስት ኢየሱስ ይጸልያል ተንበርክኮ ኢየሱስ ይላል እግዚአብሔር ይመስገን ይላል እደግፈዋል። በዚህና በብዙ ምክንያቶች ግጥም አድርጌ ነው ከጎኑ የምቆመው ግጥም አድርጌ እና በዚህ ሁሉ መሃል እንዳልክ ችግር የለም አለ። መች ነው የሚያልቀው? ያልቃል፣ ይሰራል፣ እየተሰራ ይላል። የኢኮኖሚ ጥያቄ የኑሮ ውድነት ጥያቄ ያለው ህዝቡ ኦፍ ኮርስ ይስተካከላል። በየክልል በየገጠር የተቀመጠው ሌባ ግን ሰክስጋ አውጥተህ ለመንግስት ማጋለጥ ያንተ ስራ ነው። ሌባ የለም አለ። ይሄ ለውጥ እንዳይሄድ ይሄ ብራይትነስ እንዳይቀጥል የሚያደርጉ የመንግስት ሹማምንት አሉ አሉ። መች ነው የሚጠፉት? ያጠፋቸዋል። የጊዜ ጉዳይ ነው፣ ይጠረጋሉ። ኢትዮጵያንና ኢትዮጵያን የሚወዱ ሀገሪቱን መጻኢ ዕድል በኢኮኖሚ እድገትና በህዝቦች ሰላማዊ ኑሮ ላይ የተመሰረተ እንዲሆን የሚያደርጉ ሰዎች ብቻ ከአብይ አህመድ ጋር ይቀጥላሉ። እኔ አንዱ ስለሆንኩ እቀጥላለሁ። አብይ አህመድ
ሲሆን ለመሪ መጸለይ ሲገባ ቆማችሁ እኩል ህዝብን ትውልድን ደም የሚያፋስስና የኢትዮጵያን ህዝብ ማስለቀስ በጣም ሲምፕል ነው። በጣም ቀላሉ ነገር የኢትዮጵያን ህዝብ ማስለቀስ ነው። አሳዛኝ ክላሲካል ታስገባለ፣ መከረኛ የሆነ ባንዲራ አለ ምናምን ስትል ማስለቀስ ቀላል ነው። መፍትሄ ምን ይሻለናል፣ ምን እንስራ፣ ምን እንለውጥ ተብሎ ነው የሚወራው። በይሳል ሰውየው ጉዳዩ አይደለም። አይዘው ጉዳዩ አይደላችሁም። ይሄ በጣም አብይ ፈርቅ ወይኔ ያልተዋወቅን ጎበዝ። እኔ በቀዳማዊ እመቤት ታሪክ ውስጥ ከ37 በላይ ግዙፍ ትምህርት ቤት፣ ሆስፒታሎችን፣ የሴቶችን ማዕከል አዲስ አበባ ከተማ ላይ ወይዘሮ አዳነች አቤቤ በሳቸው መሪነት የተሰራው ስራ ቀላል ነው እንዴ? በየመንገዱ ቆሞ ገላቸውን የሚሸጡ የነበሩ እህቶችን አምጥቶ አሰልጥኖ ስራ አስይዞ የነገዋ የሚል ተስፋ ትልቅ ሱቆችን ከፍተው ከመስጠት በላይ ምን ለውጣል? ዛሬ አዲስ አበባ ላይ እነዚህ አይነት ሴቶች የት ነው ያሉት? ስልጠና እየወሰዱ ወደ ስራ እየተሰማሩ እርኩሰትና ዝሙትን ጠራርጎ ማጥፋት ሊበረታታና አፕሪሺየት ሊደረግ ይገባል። አብይ አህመድ ፊት በናሽናል ኢንተረስት ጉዳይ በሀገራዊ ጥቅም ጉዳይ ቆሞ ማውራት የሚችል የለም። ሁሉም ብሔርተኛ ነው። ከስሩ ተጠርጎ የጠፋው ዛሬ ብቻውን ቀረ። ብቻውን የቀረው ሀገሩን ስለሚወድ ኢትዮጵያን ይወዳል። ምንም ጥያቄ የለውም። ይዞታ ሄደን ኮሪደር ወይ ይሄ የሚገነባውን ግዙፍ ህንጻ ተሸክሞት አይሄድ። ሲሞት ምን ሊሆን ነው የሚሰራው? ባይወዳት እቺን ሀገር ባይወዳት እኮ እየተዝናና እንደፈለገ እየኖረ ልጆች ይቻል ነበር እኮ። በየቀኑ እርግማን፣ ፎቶው ላይ እርግማን በየመድረኮቻችሁ ይሙት ይደፋ ስትሉ እኛ ደግሞ እንደ ክርስቲያን እንባርከዋለን። እግዚአብሔር ይባርክ አብይ አህመድ አሊ። እግዚአብሔር ዙፋንን ያጽናው፣ ይባርክ፣ በርታ። ብዙ ችግሮች አሉ፣ እነሱን ደግሞ ትቀርፋለህ። ዊናውስ የሰራው ለውጥ ግን ብዙ ነው። እሱ ያስመሰግናል፣ እንወደዋለን። በዚህ ሰዓት ነው ከአብይ አህመድ ጎንም ቆሙ። እወደዋለሁ። ክርስቲያን ሆነ ጴንጤ ሆነ እንዴት እንደዚህ አብይ ትላለህ? አገሬ እኮ ነው። ጴንጤ ነኝ እንጂ ቀውስ ነኝ እንዴ? ይሄው ነው። ኮፒ ሊንክ ሪፖርት ሼር አድርጉ። ግጥም አድርገን እንባርከዋለን። ግጥም አድርገ አዲስ አበባ ላይ ክረምት በመጣ ቁጥር እዚያ አቧሬ ወንዝ ዳር ስንት መከራቸውን ሲበሉ የነበሩ እናቶች የሚኖሩበት ቤት የሚጠራዱበት የነበረ ሽንት ቤት 40 እና 80 ሰው እዛ ጨለማ እዛ የሆነ ሰፈር ውስጥ የሚኖሩትን አንስቶ ቤት ገንብቶ ትልቅ ሪል ስቴት ስታንዳርድ የተሰሩ ቤቶች ውስጥ ማስገባት በላይ እናቶችን እፎይ ከማስባል በላይ ምንድን ነው የሚፈለገው? እዚህ ሀገር ማን ነው ለዚች ሀገር እውነት አዛኝ? የሆነ ነገር እያመጡ ማልቀስና ማስለቀስ እኮ ሲምፕል እንዴ! የሆነ ነገር እየመዘዙ እኮ እንደዚህ ማድረግ እንደዚህ ሆኗል ማለት ሲምፕል ነው። በዚህ ሁሉ ተቃውሞ መሃል ግን እንደ ጸና ቀጥሏል 8 ዓመት። ከዚህ በኋላ ብዙ ስራዎች ይሰራሉ። እናምናለን እንዲሰራ የሚፈልገው ነገር ሁሉ ቀኛችንን እንሰጣለን። ምንም ጥያቄ የለውም። ከአብይ አህመድ ጎን ነኝ እንዴ! ምንድነው? ስንት ስራ ነው የተሰራው እዚህ ሀገር ላይ? ስንት ግዙፍ ፕሮጀክቶች ነው የሰሩት? ስንት ስራ እስቲ እንዘርዝር ከተባለ ማለት ነው። አሁን ቀጣይ ደግሞ የሚሰሩ ብዙ ስራዎች አሉ። ከእህል ጋርና ከምግብ ጋር የተያዘ የምግብ ጥያቄውን የሀገሪቱን በወደብ ምክንያት ደግሞ የሀገሪቱን ራቁታቸውን ሊያስቀሩ የነበሩ ጉዳዮች የወደብ ጥያቄ ሲመለስ ሁሉም መስመሩን ይዛል። እንደሚሳካ ተስፋ እናደርጋለን። እንዲሳካ እንጸልያለን እንጂ አልረግመውም። እኔ ከዝሙትና ደም ማፋሰስን አፕሪሺየት ከሚያደርግ ከዘፈንና ከዚህ ዓለም ርኩሰት ጋር ቆሜ አልረግመውም። አብይ አህመድ አሊን እደግፈዋለሁ። አዘ ክርስቲያን እደግፈዋለሁ። ጨርሻለሁ። ጌታ ይባርክ፣ በርታ። ወይዘሮ ዝናሽ ታያቸው ቀዳማዊቱ እመቤት፣ እንደገና ወይዘሮ አዳነች አቤቤ፣ ትልልቅ የመንግስት ሹማምንት፣ ምክትል ጠቅላይ ሚኒስትሩ፣ ሁላችሁም በየስፊ ነው ከሴኩሪቲ አንጻር መከላከያ አባላት፣ የፌዴራል ፖሊስ አባላት፣ ህዝባዊ ፖሊሶች፣ በሁሉም በሴኩሪቲ ላይ የምትለፉ የምትሰሩ ያላችሁ በርቱ። ጀግና ለዚች ሀገር የምትለፉ ከሌባ ጋር የምትታገሉ እናንተ እንዲህ የለፋችሁ ግን ከላይ ተቀምጠው የሚበላለ አሳልፋችሁ ስጡ። ከሌባ ጋር አንድ ቴብል ላይ አትቀመጡ። እናንተ ለዚች ሀገር የምትለፉ ሁላችሁም ሪስፔክት ይገባችኋል። እንጸልይላችኋለን፣ እንባረካችኋለን። ተባረኩ። አማራ ክልል ፋኖ አለው የሚልበት የሚፎክርበት ቦታ ሁሉ ምርጫ እየተካሄደ ይገኛል። ወደዳችሁም ጠላችሁ አውሮፓና አሜሪካ ያላችሁ ኢትዮጵያ ካሁን በኋላ መንግስት ሊገለበጥ የሚችለው በምርጫ መሆኑን ህዝቡ እያስመሰከረ ይገኛል። በቃ እርግጠኛ ሆኜ ልንገራችሁ፣ የኢትዮጵያ ህዝብ የመምረጥ መብቱን ለመንፈግ የምትፈልጉ የጫት ቤትና የስጋ ቤት የሉካንዳ ቤት ወንበዴዎች በዳስ ጣል ዘፈን ያበዳችሁ ማለት ነው። ይሄው ከተማው ሁሉ ዳስ ተጥለው ህዝቡ ምርጫውን እየመረጠ ነው ያለው። የኢትዮጵያን ህዝብ ፍላጎት ወደ ሳይሆን ተገደ ታከብራታለህ። ኢትዮጵያ ታሸንፋለች። የኢትዮጵያ ህዝብ እየመረጠ ነው። እያመማችሁም ቢሆን ቻሉት። አብይ አህመድ አሊ የሚባል ቆፍጣና ኢትዮጵያዊ የደረሰበት ቦታ መቼም አትደርሱም። ዛሬ ያለበት ቦታ አይደለም። የዛሬ 20 ዓመት ጠቅላይ ሚኒስትር አብይ
የደረሱበት ቦታ ካሁን በኋላ መድረሳቸው። ክቡራትና ክቡራን ኢትዮጵያውያን ዛሬ ጠቅላይ ሚኒስትር አብይ በምሁራን ተከበው በምሁራን ታጅበው ቡና ፉት እያሉ ነው። ጠቅላይ ሚኒስትር አብይን 365 ቀን ስትሳደቡ የምትኖሩ ሰዎች ስለ እውነት በጣም ታሳዝኑ። አብቹ ከወረበሎች ጋር አይደለም። አብቹ ከጫት ቤት ከአረቄ ቤት ሰዎች ጋር አይደለም የሚውለው፣ ከምሁራን ጋር ነው። ከሚያሰላስሉ ሀገራቸውን ከሚወዱ ቆራጥ ኢትዮጵያውያን ጋር ነው የሚውለው። እነዚህ እኮ አድርባዮች አይደሉም። እነዚህ እኮ የግብፅና የሻዕቢያ የወያኔ ተላላኪዎች አይደሉም። እነዚህ ምሁራን ኢትዮጵያን የሚወዱ በሀገራቸው ያለውን ነገር ተቋቁመው ስራ እየሰሩ ያሉ ምሁራን ናቸው። የጫካ ማጽያን ወይም እንደናንተ የጀውሳ ታጣቂዎች አይደሉም። ይሄ ነው መሬት ላይ ያለው ሀቅ። አውሮፓና አሜሪካ በአሁን ሰዓት ለሻዕቢያም ለወያኔም ለየትኛውም የኢትዮጵያ ታሪካዊ ጠላት ተሰልፋችሁ እናት ሀገራችሁንም ጭምር በመጥፎ የምታነሱ ሰዎች በላይ መንገሻን የመተቸት ሞራል አብቹ ጠፋ ስትሉት ከች ይላል። በነነ ስትሉት አለው ይላል። ተኛ ስትሉት ቆሞ ተገኝታላችሁ። ምንም ያለመጣችሁ ከቤታችሁ ድራፍት ቤት፣ ከድራፍት ቤት ማኪያቶ ቤት፣ ከማኪያቶ ቤት ተቃውሞ ሰልፍ ያለበት ስብሰባ ነው። እድሜ ልካችሁ እንደዚህ ስትሯሯጡ የከረማችሁት የኢትዮጵያ እንቁ ልጆች ጠቅላይ ሚኒስትር አብይን ከበዋቸው ውለዋል። እናንተ ማትችሉትን ነገር ሁሉ አብይ አህመድ አሳክቶታል። እናንተ በቀን በባትሪ ተጨምሮ ተሰጥቷችሁ ማለት ነው። በቀን ባውዛ ተለቆ የማትሄዱበትን መንገድ አብይ አህመድ አሊ የሚባል ጀግና ኢትዮጵያዊ በጨለማ በሾሎቆ በተራራ ጥቅጥቅ ባለ ደን በገረጋንቲ ጨለማ ውስጥ አብይ አህመድ መሻገር ችሎ አሳይቷል። እናንተ እኮ በቀን ፀሐይ ባለበት ቀን ባትሪ ተጨማሪ ተሰጥቷችሁ የማትጓዙትን መንገድ አብቹ በሸለቆ ውስጥ በባህር እጅግ አስቸጋሪ በሆነ ጉዞ አብቹ ተሻግሯል። በቃ መሬት ላይ ያለው ሀቅ ይሄ ነው።